የራስህ ዩቲዩብ ቻናል ከፍተሃል። አተራረክህ ደስ ይላል፣ በጣም ያለፋል። አንዷን ፕሮግራም እንኳን ለመስራት ብዙ ሰዎች ጋር ደውለህ መጽሐፍ ታገላብጠህ ሰዎችን ጠይቀህ እንደምታገኛቸው ሁሉ አውቃለሁ። አንዳንዶች ምን ይላሉ? ይህን የመሰለ ፕሮግራም ሰርቶ ይህን ቢጨምርበት ለማለት ወይም ደግሞ በጣም ደስ ብሎናል ለማለት አስተያየት መስጫው ኮሜንት መስጫውን ዘጋብን ለምንድን ነው አሉ። ፕሮግራሙን ስጀምር የመጀመሪያ አላማዬ ዩቲዩብ ለመጀመር አይደለም፣ ዩቲዩበር ለመሆን አይደለም። የመጀመሪያው አላማዬ ዶክሜንቶችን ሰንዶ ለማስቀመጥ ነው። ዶክሜንቶችን ሰንደን ለማስቀመጥና የዩቲዩብ ላይብረሪ ለመክፈት ነው። ሰው ላይብረሪ ውስጥ ገብቶ ወሬ አያወራም፣ ማስተያየት አይሰጥም። መጽሐፍ ታነሳለህ፣ ታነባለህ፣ አስቀምጠህ ትወጣለህ። ስለዚህ እዛ ዩቲዩብ ውስጥ የሚገቡ ሰዎች ስለነኛ ታላላቅ ሰዎች የሆነ መረጃ ለማግኘት ነው መጀመሪያም የሚገቡት። መነጋገር ከነሱ ለመስማት ገብተው አንብበው ማንም ሰው እኔ አሁን እንጃ አላቅም፣ ላይብረሪ ውስጥ የአስተያየት መስጫ መዝገብ ተቀምጦ እንደሆነ አላቅም። ላይብረሪ ውስጥ ሰው ይገባል፣ አንብቦ ይሄዳል። ስለዚህ የዩቲዩብ ላይብረሪ መክፈት አለብኝ ብዬ ነው። አንደኛው ዓላማ የሱ ነው። ሁለተኛው እኔ ዩቲዩብ የጀመርኩበት ጊዜ ማለት መጽሐፍ በጣም እየተወደደ የመጣበት ጊዜ ነው። ስለዚህ በቀላሉ ዩቲዩብ ላይ ትረካዎችን ቢያገኙ የሚደመጡ መጽሐፍቶችን እዚያ እንዲያገኙ ነው ሁለተኛው ምክንያት። ሶስተኛው ምክንያት ስለ አንድ ታላቅ ሰው አሁን ኢትዮጵያ ውስጥ እየተቸገርን ያለነው ነገር ሄሮ ማጣት ነው። የማይዘረጠጥ ሰው የለም። ጳጳሱ ይዘረጠጣሉ፣ መሪ ይዘረጠጣል፣ ምሁራን ይዘረጠጣሉ። ሁሉ ዩቲዩብ ላይ ማንም ስለማንም ሰው በድፍረት የሚናገርበት ትልቅ ስራ የሰራን ሰው የሆነን ሰው ሰላም ሳይል ቢያልፍ እገሌ የተባለው ታላቅ ሰው እንትናን ዘግቶት ሄደ ብሎ ምን አይነት ባለጌ ነው ብሎ ያ ሁሉ ትልቅ ነገር ሰውየው ሀሳብ ውስጥ ሆኖ ሰላም አይበለው ምናምን የምታወቅ ነገር የለም። ስለዚህ የመሰዳደብ ነገር ስላለ እንዲህ አይነት ክፍተቶች እንዳይኖሩ ነው። ኮሜንት ውስጥ ኮሜንቱን ብዘጋው አዲሱ ትውልድ ጥርት ያለ ነገር ስለነሱ ብቻ ይሰማል በሚል ነው። ሌላው ምክንያቴ ደግሞ መጀመሪያም ታርጌት ሳደርግ የተጋረዱ ሰዎችን የተጋረዱ ስል ሆን ተብሎ በክፋትም አንዳንዶቹ ለምሳሌ የደበበ ሰይፉን ታሪክ ብትሰሙ እንደውም ብዙዎቹን እዚህ ላይ አልሰራው። ምክንያቱም እየሰራው እያለ እረ ደበበ ላይ ይሄም አለ ሲሉኝ ብዙ ነገር ነው የሰማሁት። እና እነኚህን ሰዎች ስራዬ ብሎ ተደራጅቶ የሚያጠቁ ሰዎችም እንደነበሩ ስላወቅ ዩቲዩብን ብንከፍት ከስር ገብተው የሰው አይምሮ ሊበርዙ ይችላሉ ብዬ ስለሰጋው ስለ ሰዎቹ ትክክለኛ መልካም ጎን ብቻ የማሳይበት መድረክ ኢቭን ይገርማቸዋል። ዘግቼ ራሱ ብዙ ሰው እኮ ይደውልልኛል። እንትና እኮ አንተ የምታውቀው ጎበዝ ጻፊ መሆኑን ብቻ ነው፣ ግን እኮ ሰካራም ነው፣ ሚስቱ ላይ እኮ ጥሩ ሰው አይደለም ይሉኛል። እኔ ምን አገባኝ? ሁሉም በዓለም ላይ ያሉ ታላላቅ ሰዎች ወደ ውስጣቸው ቢገባ ሁሉም የየራሱ ድክመት አለው። የየራሱ ድክመት ግን መሪው እነኚህ የዓለም ታላላቅ ሀገራት ጠንካራ ነገራቸውን ስላስተላለፉልን ነው። ዳቪንቺን ብናየው ሌላ ታሪክ ይኖረዋል፣ ግን ዳቪንቺን ታላቅነቱን ነው ለትውልዳቸው የሚነግሩት፣ ለእኛም የተነገረን። ሼክስፒር የራሱ ችግር ይኖርበታል እና እኛ ሀገር ስንመጣ ግን ይሄ የግብረ ገቡና የሞራሉ ነገር ትልቁን ነገር እየጋረደ በጣም ችግር ውስጥ እንገባለን እና በቤተ ክህነት ወይም በሃይማኖት መመዘኛ ትልልቅ ሰዎቻችንን እና እንትን እናደርጋለን። ስለዚህ ያ እንዳይደገም ነው። እኔም እንደዚህ አስበህ እንደዘጋኸው አውቃለሁ። ለምንድን ነው ልክ ፌስቡክ እንደተጀመረ የሚጻፈው ነገር የገለጽክበት መንገድ አረሰውም። ሰዎች ሽንት ቤት ውስጥ ገብተው ግድግዳ ላይ ይጽፋሉ። ማን እንደጻፈው አይታይም፣ ግን ስድብ ነው፣ ነቀፌታ ነው። አሁን ግን ወደ አደባባይ ወጣ። ይሄ ነገር ልክ አይደለም ብለህ ሁሉ ተቃውሞ ተቀል ምን ሄሮ ትውልዱ እኔ አሁን በእኛ ዘመን ጸጋዬ ገብረ መድኅን ሲዘረጠጥ አናውቅም። ይኸው እኛ ታላቅ ሰዓሊ መካከላችን አሉ፣ ያውቃሉ። ስለ ትልልቅ ሰዎች ብቻ ትልልቅ ነገር ነው የምንሰማ የነበረው። ስለዚህ እኔ ሕፃን ሆኜ ጸጋዬ ገብረ መድኅንን ለማየት በቋንቋ እጓጓለሁ እና አየለ ሸጉ የሚባል ጸሐፊ 10 ሰዓት ላይ ሸበሌ ያኔ ከስራ መውጫ 10 ሰዓት ነው። ሁሌ ሻይ ለመጠጣት ሰከንድ አያሳልፉም፣ እዛ ጋር ይደርሳሉ። እኔ 10 ሰዓት ስሮጥ ሸበሌ በርጋ ነው የምቆመው። ጋይ ጸጋዬን ለማየት ማለት ጸጋዬን ለማየት ጸጋዬ
መሬቷን ልክ እንደሚሰበር ሸክላ ላይ እንደሚራመዱ እንዲህ ነው የሚረግጧት። በጥንቃቄ እየተራመዱ ሲገቡ አይቼ ከልደታ ከዚህ ከዋቢ ሸበሌ ልደታ ጸጋዬን አየሁት እያልኩ የሮጥኩ ነው የምገባው። ሌሎቹንም እንደዚህ ነው እና አስፋው ዳምጤን ኩራዝ እየሄድኩኝ ኳስ ሲጫወቱ ኳስ ይወዱ ነበር። ቮሊቦል አያቸዋለሁ። ሲሳይ ንጉሱን ስናይ እንደነግጣለን። ምክንያቱም የምንሰማው ሲሳይ ንጉሱን ሳይ ሌላ ነገር አይሰማም። ሲሳይ ንጉሱ ትዳሩ እንዲህ ነው ምናምን የሚለኝ የለም። ሲሳይ ንጉሱን ሳይ ሰመመንን ነው የማየው። ሰባትን ሳይ 567 ነው የማየው። አስፋው ዳምጤን ሳይ 1 ለ5 ነው የማየው። ሌሎቹንም እንደዚሁ። አሁን ያለው ትውልድ በዚህ አልታደለም። እንኳን ደራሲያን እንኳን የጥበብ ሰው ፓትሪያርኩን የመንፈሳዊ አባቶቹን ሸሁ ኢማሙ የሚዘረጠጥበት ዘመን ነው ይሄ። እንዴት አድርገህ ነው ትውልዱ ላይ ሄሮ ሊፈጠር እንደ የሚለው እያሳጣ ነው። ስንሰማው ቀላል ይመስላል። እኛ ግን የሚፈጠረው አደጋ ቀላል አይደለም። እንደ የሚለው ሰው የለም። ምን እንትና እኮ እየተባልክ እንዴት ሆነ ነው እንደ ገሌ ልሁን የምትለው ሰው እና ትውልዱ ሄሮ እያጣ ነው የሚል ስጋት ስላለኝ ማንም ሰው ዘሎ በመነገራችሁ ላይ ስለዘጋው ባልዘጋ ኖሮ አንድ የተማርኩት ነገር በጣም የእነኚህ የባለ ታሪኮቹ የቅርብ ሰዎች ናቸው ለካ እየደወሉ ስለ እንትና እኮ ግን የሚሉን በከፍትላቸው ኖሮ ምን ሊሉ እንደሚችሉ ገባኝ። እና ለካ አጠገባችን ነው ያሉት እነኚህ የሚያስቸግሩን። ዋናውን ባለ ታሪክ ተውት፣ መሀል ላይ ስለሱ የመሰከረ ሰው እንትና የሚባል ሰው ስለ ስብሐት ሲነግረኝ ብዬ ካልኩ እንትና እኮ አታውቀውም እንዴ ይሉኛል ደውለው። ስለዚህ ይህንን መርዝ ማምከን ነበረብኝ። ኮሜንት በመዝጋቴ ብዙ ነገር ላጣ እንደምችል አውቃለሁ። አዎ ስለሚያዳብሩ አሁን ልክ ምን አስቤያለሁ፣ ሰሞኑን ስልክ ቁጥር አስቀምጥና ሜሴጅ ከፍቼ ከዛ በማገኘው መረጃ ለማጠናከር እሞክራለሁ። ዋናው ግን መርዙን ለማምከን ያቀድኩት እንትን ነው። እኔን ጎድቶኛል። በነገራችሁ ላይ ኮሜንት ሲኖር ነው እንትን ሰብስክራይበርም ተመልካች የሚጨምረው። ምክንያቱም ስለሆነ ነገር ሲጻፍ ሰው ሮጦ የሚገባው ኮሜንት ውስጥ ነው። ኮሜንት ላይ ምን ተባለ ነው። የኮሜንት ልምምድም አለ በጣም። ስለዚህ ህዝቡን ሚስ አድርገነዋል። እነኝን ሰዎች የሚያከብሯቸውን ሰዎች ስለ እነኝህ ሰዎች የበለጠ የሚያውቀውን ሰው ሚስ አድርጌያለሁ። ግን መርዝ ለማምከን ስል ነው። አይ ቲንክ አሁን ስልክ ቁጥር ማስቀመጥ ያለብኝ ይመስለኛል።